ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ያደርጋል። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በትናንትናው ዕለት ጥሪያችንን አክብሮ ቶማስ ከስዊድን ላደረክልን የሱፐር ታንክስ ከፍተኛ ድጋፍ ከልብ በቻናላችን በቤተሰባችን ስም እያመሰገንን ድጋፍ ከኛ ጋር እንደሚቀጥል ተስፋ እናደርጋለን። ቶማስ ላደረክልን የሱፐር ታንክስ ድጋፍ ከልብ እናመሰግናለን። ሌሎቻችሁም ተሳትፎ እንድታደርጉ የአክብሮት ግብዣችን ነው። ዛሬ ምሽት ከሚጠበቁ ትላልቅ የዩኤፋ ቻምፒየንስ ሊግ ጨዋታዎች መካከል በጊዜው 2:45 ሌላኛው የእንግሊዝ ክለብ ወደ ጀርመን ተጉዞ የሚካኤል አርቴታ አርሴናል ባየር ሌቨርኩዘንን በባየርን አሬና ዛሬ ምሽት 2:45 የሚገጥም ይሆናል። ትናንት ምሽት 2:45 እንግዲህ የእንግሊዙ ሊቨርፑል በጋላታሳራይ ስቴዲየም ሽንፈት ሲያስተናግድ በጊዜ 2:45 የጀመረ ጨዋታ ነው። የዛሬ ምሽቱ ደግሞ ሌላኛው የእንግሊዝ ክለብ የሚካኤል አርቴታ አርሴናል ወደ ባየር ሌቨርኩዘን ተጉዞ 2:45 ጨዋታውን የሚጀምር ይሆናል። በዚህ ጨዋታ ዙሪያ ቅድመ ጨዋታ ነጥቦች ላይ እንወያያለን። በወቅታዊ የሚካኤል አርቴታ አርሴናል ብቃት፣ በሌላ ውድድር ሌላ ሜንታሊቲ፣ ሌላ ጥንካሬ፣ ሌላ መልክ ያለው ውድድር ላይ የአርቴታ አርሴናል ኮንሲስታንሲውን ለማሳየት የበለጠ እድሉ የተመቻቸለትን ውድድር ዛሬ ምሽት በጊዜ 2:45 የሚያደርግ ይሆናል ከባየር ሌቨርኩዘን ጋር። የቀድሞ የዛቪ አሎንሶ ዘንድሮ የውድድር ዓመትን በባየር ሌቨርኩዘን አሰልጣኝነት የጀመሩት ውጤታቸው ምንም አይነት ተስፋ ሰጪ አለመሆኑን ተከትሎ በቀጥታ የተሰናበቱት ኤሪክ ቴን ሃግ አሁን በአዲስ አሰልጣኝ ሲዝናቸውን እንግዲህ እንዳተረፉ የሚነገረው ባየር ሌቨርኩዘኖች ዛሬ ምሽት እንግዲህ የሚካኤል አርቴታ አርሴናልን በሜዳቸው የሚያስተናግዱ ይሆናል። በዚህ ጨዋታ ዙሪያ መነሳት ያለባቸው ነጥቦች ላይ የምንወያይ ይሆናል። ምሽት ከሚጠበቁ ትላልቅ ጨዋታዎች መካከል የበርናባዩ ፍልሚያ በዚህኛው ዙር ከየትኛው የሁለት ቡድኖች የእርስ በርስ ግንኙነት ውስጥ ትልቅ ትኩረት ያገኘ ነው። በዛም ጨዋታ ዙሪያ የምናደርሳችሁ ፕሮግራምና ቅድመ ጨዋታ ነጥቦች ይኖሩናል። ሌላኛው ከዚህ ጨዋታ በመቀጠል ከፍተኛ ግምት ያገኘ በሁለተኛ ደረጃ ምናልባት እንደ በርካታ ሚዲያዎች ያስቀመጡት ፒኤስጂ እና ቼልሲ ምናልባት በእግር ኳስ የምናየው ታክቲካል አፕሮች፣ አስደናቂ የሜዳ ውስጥ እንቅስቃሴ፣ ምርጥ ፉክክር ልናይበት የምንችለው ደግሞ ሌላኛው ጨዋታ ነው፣ ፒኤስጂ ከቼልሲ። ይህንንም ፕሮግራም ከዚህ በመቀጠል በሶስተኛ ክፍል ወደ እናንተ የምናደርስ ይሆናል። አንደኛው እንግዲህ በአርሴናል ፌዝ የሚገኙት በቀጣይ ዙር ኳርተር ፋይናል እርስ በርስ ከሚገናኙ ክለቦች መካከል አንዱ ቦዶ ወይም ግልሜት በሜዳው የቀድሞ የቪክተር ዮከሬስን ቡድን ስፖርቲንግ ሊዝበንን ምሽት ላይ ያስተናግዳል። ነገር ግን ይህ ፕሮግራም ትኩረት የሚያደርገው ወደ ባየርን አሬና የሚጓዘውን የሚካኤል አርቴታ አርሴናል ከባየር ሌቨርኩዘን ጋር የሚያደርጉትን የምሽቱ ጨዋታ ነው። እንደ ኦፕታ ሱፐር ኮምፒውተር ግምት ከሆነ አርሴናል ከፍተኛውን የማሸነፍ ሬት በዚህ ጨዋታ ያገኛል። በአዌ ማች በዘንድሮ ጨዋታ ከተሰጡ ቅድመ ግምት በኦፕታ አማካኝነት ከየትኛውም በጥሎ ማለፍ ጨዋታ ከፍተኛውን የማሸነፍ አድቫንቴጅ ያገኘው ብቸኛ ቡድን የሚካኤል አርቴታ አርሴናል ነው። ምናልባት ያን ስታት ገብታችሁ ብትመለከቱ አርሴናልን እስከ ፍጻሜ ድረስ በ26.1 በመቶ የመድረስ ከፍተኛ ዊኒንግ ሬት በመስጠት አርሴናል ነው አንደኛ። እስከ ፍጻሜ ድረስ በየስቴጆቹ የማለፍ ፕሮባቢሊቲው ከፍ ብሎ ለፍጻሜ መድረስ ቻንሱ
ከፍተኛ የሆነው ቡድን የሚካኤል አርቴታ አርሴናል ነው። ይህንንም ዋንጫ ያሸንፋል የሚለውን እድልም በከፍተኛ ሁኔታ የሰጡት ለሚካኤል አርቴታ አርሴናል ነው። ኦፕታ አሁን ባለው ወቅታዊ ብቃት እንግዲህ ብቃትን መሰረት ባደረገ ስቴጆችን መሰረት ባደረገ መልኩ ተለዋዋጭ ቢሆንም በዩኤፋ ሻምፒየንስ ሊግ ከስድስተኛ የሊግ ፌዝ ጨዋታ አንስቶ በአርሴናል ያለው አቋም የበለጠ የኦፕታ ቁጥሮች ከፍ እያሉ ይሄዳሉ እንጂ አልቀነሱም። በአርሴናል በኩል ይሄ የቡድኑን ኮንሲስታንሲና ጥንካሬ ከሚያሳዩ ወቅታዊ ሁኔታዎች መካከል እንደነዚህ አይነት ስታቶች ሁሌም ዘላቂ ሲሆኑ ሁሌም በተመሳሳይ መልኩ የሚነገሩ ከሆነ ስለዛ ቡድን ኮንሲስታንሲ ትኩረት በማድረግ ነው እንግዲህ ኦፕታ ግምቱ የሚያስቀምጠው። ያ ቡድን አስተማማኝ ፐርፎርማንስ ባያሳይ እንዲህ አይነት ዊኒንግ ፐርሰንቴጅም ሬትም አያገኝም። ስለዚህ ስለ አርሴናል ኮንሲስታንሲ ከተመለከትን ደግሞ የቡድኑ አስተማማኝነት በዘንድሮ የውድድር ዓመት በሊጉ የበለጠ እያስተዋልን ነው። በዚህ ውድድር ደግሞ 100% እስካሁን ድረስ የአሸናፊነት ሬት ያገኘው ብቸኛ ቡድን ነው። ምክንያቱም ከ8 የሊግ ፌዞችን በማሸነፍ ነው እንግዲህ በቀጥታ በማለፍ ከጥሎ ማለፍ ጨዋታ የተሻገሩ ክለቦችን እንግዲህ ድልድል ሲወጣ የሚካኤል አርቴታ አርሴናል ሌቨርኩዘን የደረሰው። ነገር ግን አንድ ቡድን በዚህ ደረጃ ሁኔታዎች ይመቻቹለታል ተብሎ በማይገመት በማይጠበቅ መልኩ ከአርሴናል በዛ ደረጃ በዘንድሮ የውድድር ዓመት አስደናቂና አመርቂ እንቅስቃሴ ያላሳዩ ክለቦች ወይም በአርሴናል ስታንዳርድ ደረጃ ፐርፎርም ለማድረግ በዘንድሮ የውድድር ዓመት የብቃት መለኪያ የማይችሉ ክለቦች በአርሴናል ሲድ ውስጥ ነው የሚገኙት። እርስ በርስ በሚደረግ ግንኙነት አንድ የሲቢኤስ ተንታኝ ከስቴዲየም ሆኑ ጨዋታዎችን በሚዘግብ ሪፖርተር ሮበርት ላውረንስ የሚባል ዘጋቢ እንደሚለው ከሆነ ሚካኤል አርቴታ ራሱ ይህን የሻምፒየንስ ሊግ ሲድ እና በቀጣይ ጨዋታዎች የሚደረጉ ግንኙነቶች ስቴጅን አውጣ ቢባል እንኳን በእንዲህ መልኩ ለራሱ እድሉን አያመቻችም ይላል። የበለጠ አጋጣሚው እስከ ፍጻሜ የሚሄድ በዚህኛው በኩል ያሉ ቡድኖች አንዱ አንዱን እየጣለ ትላልቅ ክላሶች ነው እየወደቁ የሚሄዱት። በአርሴናል ፌዝ በኩል ምናልባት ፕሮባቢሊቲው ዝቅተኛ ቢሆንም እርስ በርስ ቢገናኙ በወቅታዊ ብቃት በአስተማማኝ ሁኔታ አርሴናል ያሸንፈዋል ተብሎ ሊነገር የሚችለውና ጠንካራ ቡድን አለ የሚባለው ባርሳ ነው። ባርሳን ደግሞ ለማሸነፍ የአሁኑ አርሴናል ከበቂ በላይ ጥንካሬ አለው። ከባርሳ ወቅታዊ ብቃት የዘንድሮ የውድድር ዓመት ከሚታዩ ክፍተቶችና የቡድኑ የማሸነፊያ መንገድ ሲታይ የሚካኤል አርቴታ አርሴናል አስተማማኝነት ከፍ ይላል። ስለዚህ ይህንን በኩል አድቫንቴጅ የመጠቀም ጥንካሬን ይሄ ቡድን ፐርፎርም ማድረግ የሚጀምረው ዛሬ ምሽት ካለው የመጀመሪያ ዙር የመጀመሪያ ጨዋታ 16 ውስጥ ወደ ጀርመን ተጉዞ ከባየር ሌቨርኩዘን ጋር የሚያደርገውን ጨዋታ በውጤታማነት ፈርስት ሌግን በማሸነፍ ነው። በነገራችን ላይ አንድ ጉዳይ እዚህ ጋር ለማንሳት በምሽቱ ጨዋታ የትናንት ምሽት ጨዋታ ባየር ሙኒክ ወደ አትላንታ ቤርጋሞ ተጉዞ 6-1 ማሸነፍ ቻለ። 6-1 ሲያሸንፍ ስለ ሰከንድ ሌጉ ሙኒክ ማሰቡን አትላንታ ሜዳ ላይ ገሎ ነው የመጣው። ይሄ ማለት ሙኒክ ለቀጣይ ጨዋታዎች ራሱን የበለጠ አደራጅቶ ተረጋግቶ የተጫዋቾች ሪከቨሪ ጉዳት ላይ ያሉ ተጫዋቾች ወደ ሜዳ እንዲመለሱ የተለያዩ አድቫንቴጆችን ለመጠቀም ይሄ እንደዚህ አይነት የፈርስት ሌግ ጨዋታን አድቫንቴጅ ተጠቅሞ እዛ ስቴዲየም ላይ የሚደረጉ ጨዋታዎችን ገሎ መምጣት ሰከንድ ሌግ ላይ ለሚኖረው ፈተናና ጣጣ የፎይታ ጊዜ ያገኛሉ። ወይም ያ የፊክስቸር መደራረብ ክለቡ ላይ ምንም አይነት ጫና አይፈጥርም። በሊጉም ከሊጉም ውጭ ባሉ ፊክስቸሮች አሁን የሚካኤል አርቴታ አርሴናል ምናልባት በቀጣይ ጨዋታዎች በሊግ ፉክክር ላይ ምንም አይነት የተጫዋቾች መዛል በሜዳ ውስጥ በሚደረጉ እንቅስቃሴዎች ላይ የተለየ አንዳንድ ጉዳዮች በሜዳ ውስጥ እንዳይፈጠሩ አንደኛውን አድቫንቴጅ ይዞ ከሚቀጥልበት የጨዋታ ፊክስቸር መካከል እንዲህ አይነት ጨዋታዎች ነው። አሁን ለምሳሌ በዛሬ ምሽቱ ጨዋታ ለሰከንድ ሌጉ አሳሳቢ የማይሆንና አስተማማኝ ውጤት ማስመዝገብ
ለቀጣይ ጨዋታ ሮቴት አድርጎ በእርጋታ ስለ ሊጉና ቀጣይ ጨዋታዎች ላይ ትኩረት አድርጎ የበለጠ ራሱን አደራጅቶና ብቆ ነው መቅረብን በአስተማማኝ ሁኔታ የተጫዋቾች ፊትነስ እና ይሄ እየታየ ያለው በተደራራቢ ጨዋታና የተጋጣሚ አይነት ከሚጠቀመው የጨዋታ ስልት ጋር የተጫዋቾችን መዛል የበለጠ ለሪከቨሪ ጊዜ አመቺ ጊዜያትን እንዳለፈው የኤፍኤ ካፕ ፊክስቸር ቀጣይ ሳምንትንም ለመጠቀም ይሄ ጨዋታ ምናልባት ለሚካኤል አርቴታ ጌም እና ሎድ ማኔጅመንት ላይ አስተማማኝ ጊዜያት ከፊት ለፊት ለመፍጠር ስለ ሰከንድ ሊግ የመልስ ጨዋታ ከማሰብ ራሱን ውጪ የሚያደርግበትም የጨዋታ መንገድ ነው። ይሄ ትልቅ አድቫንቴጅ ነው። በነገራችን አንዱና ትልቁ አድቫንቴጅ ይሄ ነው። በአንድ ሊግ በፈርስት ሊግ ጨዋታን ገሎ ስለ ሰከንድ ሊግ አለመጨነቅ ወይም መርሃ ግብሩን ለማሟላት በመካከለኛ ተጫዋቾች ገብቶ ያንን ውጤት አስጠብቆ መውጣት የሚችልበት ወይም ተጨማሪ ድልን ማስመዝገብ የሚችልበትን ውጤታማነት ፈርስት ሊግ ላይ ማስመዝገብ ቀጣይ ለሚኖሩ ፈተናዎች በሊጉ ሳምንቱ ሙሉ አርፎ ለሚመጡ ቡድኖችና ተጋጣሚዎች የተስተካከለ ብቃትና አስተማማኝ ቡድን ይዞ ለመቅረብ እንዲህ አይነት ጨዋታዎች አጋጣሚን ይፈጥራሉ። ከነዚህ መካከል እንግዲህ የመጀመሪያ ዙሩን ጨዋታ ዛሬ ምሽት ያደርጋል። ይሄን ያነሳውበት ዋነኛ ምክንያት ከዛሬ ምሽቱ ጨዋታ በኋላ ወደ ኤሚሬትስ አርሴናል ይመለስና በሊጉ ኤቨርተንን ይገጥማል። ከዛም በኋላ በድጋሚ ማክሰኞ ምሽት ከሌቨርኩዘን ጋር በሜዳው ጨዋታ ይኖረዋል። በቀጣይ እሁድ ከዚህኛው ሳምንት ቀጣይ ከሌቨርኩዘን የሆም ሰከንድ ሊግ ጨዋታ በኋላ በፍጻሜ እንግዲህ ከማንቸስተር ሲቲ ጋር የካራቦ ካፕ ፍጻሜ ያደርጋል። ዛሬ ምሽት በአስተማማኝ ሁኔታ የሚያስመዘግበው ውጤት በቀጣይ ሳምንት ማንቸስተር ሲቲ የሪያል ማድሪድ ሰከንድ ሊግ ጌም ሜዳው ላይ አለ። ስለዚህ ሲቲ ያንንም ጨዋታ የማሸነፍ አንገብጋቢ ቅድመ ሁኔታ ውስጥ ሊገባ ይችላል ዛሬ ምሽት በሚመዘገበው ውጤት። ስለዚህ ለካራቦ ካፕ የፍጻሜ ጨዋታ ሲቲ ምን ያክል ተዘጋጅቶ እና ሪከቨር አድርጎ ሊመጣ ይችላል ዛሬ ምሽት በርናባዩ ላይ በሚመዘገበው ውጤት ነው እንግዲህ የሚወሰኑ። ስለዚህ ለሲቲ ያለው አጣብቂኝን ስንመለከትና አርሴናል መጠቀም ያለበትን አድቫንቴጅ ስንመለከት ሚካኤል አርቴታ ትልቅ ውሳኔና ይሄን ጨዋታ እዚህ ሜዳ ላይ የመግደል ግዴታ ውስጥ ገብቶ ሊመጣ ይችላል። ምክንያቱም ቀጣይ ፊክስቸሮችንና ስለ ስኬት ምክንያቱም የካፑን ፍጻሜ ማሸነፍ የሚካኤል አርቴታ አርሴናልን አንድ ስቴፕ በዘንድሮ የውድድር ዓመት በግዙፍ ውድድሮች ላይ ስኬታማ ለመሆን ሳይኮሎጂካል ቡስት ነው ያንን ካፕ ዋንጫ ማሸነፍ። እንደውም አንዳንድ ዘጋቢዎችን ከተመለከታችሁ የተለየ አስተያየት እያነሱ ነው የሚገኙት። ያ ዋንጫ ፍጻሜ ሲዝኑ የሚደመድም ነው። የትኛው ቡድን በሊጉ ሻምፒዮን እንደሚሆን፣ የትኛው ቡድን ውጤታማ የውድድር ዓመት ሊያሳልፍ እንደሚችል የካራቦ ካፕ ፍጻሜ በደንብ የሚያረጋግጥልን ነው እያሉ ታዲያ የዛሬ የሌቨርኩዘንን ጨዋታ ማሸነፍ ብቻ ሳይሆን የግብ ልዩነቱን አስፍቶ የሰከንድ ሌጉን ጣጣ ዛሬ ማታ ማጠናቀቅ በአንድ ጨዋታ ሁለት ሌግን እንደ ሙኒክ የማሸነፍ ምክንያቱም የመልሱ ጨዋታ ሆም አድቫንቴጅ ሁለት ጉዳይ ለማንሳት አርቴታ አንደኛው ነው ማለፉ ከሚፈጥረው አድቫንቴጅ መካከል ትልቁ ይሄ ነው። የመጀመሪያ ዙር አዌ ማች ተጋጣሚ ሌቨርኩዘን በወቅታዊ ብቃት በሊጉ ስድስተኛ የሆነ በአሰልጣኝ መለዋወጥ አለመረጋጋት ውስጥ ገብቶ ስለ ውጤታማ የውድድር ዓመት እያሳለፈ ያልሆነ ቡድንን ማግኘት በዚህን ሰዓት ትልቁ በዚህ ውድድር ከሚፈጠሩ አድቫንቴጅ ረጅም ርቀት መጓዝ ሳይሆን በተቃራኒው በሊግ ፉክክር ላይ የሚኖረውን ጫና መቀነስም በዚህ የጨዋታ ፊክስቸር ይገኛልና ይሄን ጉዳይ እንግዲህ ሚካኤል አርቴታ ከግምት ውስጥ ሳያስገባ እንደማይቀር እንግዲህ ይጠበቃል። ይህን ጨዋታ እዚህ ገለው ማለፍ ስለ ሰከንድ ሊግ አለማሰብና የበለጠ ፍጻሜውን ታርጌት ያደረገ ካልኩሌሽን እዚህ ስቴዲየም ላይ መፈጸም አለበት። ጠባብ የግብ ልዩነት ይዞ ወደ ሰከንድ ሊጉ መምጣት በነገራችን ላይ እዛ ፋይናል ላይ አስገዳጅ የሆነ የተጫዋችን ለውጥ አስገዳጅ የሆነ የተጫዋችን አጠቃቀም ሰከንድ ሊግ ላይ ሊኖር ስለሚችል ለፋይናሉ ከሲቲ እኩል በተመሳሳይ ኢንቴንሲቲ የመቅረብ ግዴታ ውስጥ ሊገባ ነው። ስለዚህ
ይሄ ፊክስቸር ለአርቴታ የሚፈጥረውን አድቫንቴጅ 100% የመጠቀም ሁኔታን ይዞ ነው ወደ ሜዳ የሚገባውና ከማንቸስተር ሲቲ የፍጻሜ ጨዋታ በኋላ ተጫዋቾች በቀጥታ ወደ ኢንተርናሽናል ብሬክ ነው ውድድር የሚቋረጠውና ያም ሌላ ተጨማሪ አድቫንቴጅ ነው የሚሆነውና ይሄ ጨዋታ ምናልባት በእነዚህ አይነት ሂሳባዊ ስሌት የመዋያ ርዕስት ሲነሳ አልተመለከትኩምና ይሄ ጉዳይ ምናልባት ለሚኬል አርቴታ ውጤታማ ሲዝንን ለማሳለፍ አድቫንቴጅን፣ ጥቃቅን ጉዳዮችን በአስተማማኝ ሁኔታ ማጠናቀቅ፣ አደጋን፣ ክፍተትን፣ ተደራራቢ ጫናን መቀነስ የሚቻለው በዚህ አይነት ስትራቴጂ። አስተማማኝ ዴብዝ ሊኖር ይችላል፣ በቂ የተጫዋች ጥራት ሊኖር ይችላል። ግን ከጨዋታው ግዙፍነትና አንገብጋቢነት አኳያ ቀደም ብሎ ጉዳዮችን መግደልና ሂደቶችን ማሳጠር ትላልቅ ስኬታማ አሰልጣኞች ከሚጠቀሙ ብልሃት መካከል አንደኛ ተደርጎ ይነሳል። ዛሬ ምሽት ታዲያ የሚኬል አርቴታ አርሴናል ድል አደረገ ብቻ ሳይሆን በአስተማማኝ ሁኔታ በመጀመሪያ ዙር ሁለቱን ዙሮችን ገሎ የማለፍ ስትራቴጂን ልክ እንደ ባየር ሙኒክ መዘጋጀት ያለበት የጨዋታ ስትራቴጂ ይመስላል። እንግዲህ በባየር ሌቨርኩዘን ስቴዲየም ምን አይነት ፈተና ይጠብቀዋል? አርቴታስ እነዛ ፈተናዎችን በምን አይነት መልኩ ተሻግሮ በአስተማማኝ ድል ወደ እንግሊዝ ይመለሳል? ምሽት 2:45 ጀምሮ ምንመለከተው ነው የሚሆነው። በዚህ ፕሮግራም እንግዲህ የተለያዩ ነጥቦችን እናነሳለን። ስለ ካይ ሃቨርት ወደ በኋላ የምናነሳ ይሆናል። ነገር ግን ከካይ ሃቨርት ፕሬስ ኮንፈረንስ ቀደም ብሎ ግን መነሳት ያለበት እንግዲህ የቡድን መረጃ ነው። ከቡድን መረጃዎች መካከል አርቴታ አፕዴት ባደረገው መሰረት አብዛኛው የስብስቡ ተጫዋቾች ለዚህ ጨዋታ ዝግጁ ናቸው። ምናልባት ከማርቲን ኦዲጋርድ ውጭ የተቀሩ ተጫዋቾች በአስተማማኝ ሁኔታና ለዚህ ጨዋታ የመሰለፍ እድልን ይዘው መጓዛቸውን ትሮሳርድና ካሊፊዮሪን ጨምሮ ዙቢመንዲ፣ ሳሊባ፣ ጋብሪኤልም በስብስቡ ውስጥ ተካተው በአስተማማኝ ፊትነስ እና ለዚህ ጨዋታ ብቁ በመሆን አክቲቭ ሆኖ ነው እንግዲህ ወደ ጀርመን ስብስቡ እንደተጓዘ ከዛም በኋላ የወጡ ዘገባዎች እያሳዩ የሚገኙትና ከዚህ ስብስብ ውጭ ሆነው በብቸኝነት ምናልባት ማርቲን ኦዲጋርድ ከዚህ ጨዋታ ውጭ መሆኑን አሰልጣኙ ራሱ ሚኬል አርቴታ ኮንፈርም አድርጓል። ከዚህ ጨዋታ ውጪ እንደሆነ በመግለጽ ነው። የተቀሩ ተጫዋቾች ፊትነስም ለዚህ ጨዋታ የመድረሳቸውን ጉዳይ ብቁ የመሆናቸውን ማች ፊትነስ ያደገበት መንገድ ባለፉት ሰዓታትና ቀናት በበቂ ሁኔታ ተጫዋቾች ካጋጠማቸው መዛል ጋር ተያይዞ በቂ የሪከቨሪ ጊዜ ማግኘታቸውን ተከትሎ ለዚህ ጨዋታ የዝግጅነት አቅማቸው ከፍ ማለቱን አያይዞ ገልጿል በጋዜጣዊ መግለጫ እና የሚኬል አርቴታ አርሴናል ከሞላ ጎደል አስተማማኝ ስብስብ ይዞ ነው ወደ ጀርመን የተጓዘው። ስለዚህ በአማራጭነት ጀርመን ባየርን አሬና ላይ የፈለገውን ታክቲካል ሂደት ተለዋዋጭ በሆነ ባህሪ ኢንጌም ማኔጅመንት እና የጨዋታ ስትራቴጂ እያፈራረቀ ጨዋታን ለማሸነፍ በርካታ አማራጮች እየተጠቀመ ከጀርመኑ ክለብ ጋር የሚያደርገውን ፍልሚያ እንግዲህ ምሽት የምንመለከት ይሆናል። ነገር ግን ከጉዳት ጋር በተያያዘ የተጫዋቾችን የግል ህይወት፣ እድገት፣ ጥንካሬ፣ አስተዋጽኦ አንድ ቡድን ከተጫዋቹ በቂ አገልግሎት ማግኘት አለማግኘቱ ብቻ አይደለም። ያ ተጫዋች በፕሮፌሽናል ዘመኑ ሰፊ ጊዜያትን በጉዳት ሲያሳልፍ የመጀመሪያው ሂደት ከባዱ ጉዳይ ካጋጠመው ጉዳት ባልተናነሰ መልኩ የዛን ተጫዋች ሳይኮሎጂካል ጥንካሬ መመለስ በተመሳሳይ ሁኔታ ፈተና ነው። ታስታውሱ እንደሆነ በእነዚህ ጉዳዮች በርካታ ተጫዋቾች ከፍተኛ ስትረስ ውስጥ እየገቡ ከዛ ጉዳት በኋላ ወደሚታወቁበት ፐርፎርማንስና ብቃት ሳይመለሱ ሪታየር የሚያደርጉ አሉ። ከትላልቅ ሌቭል ካሉ ክለቦች ወርደው ወደ ሚድል ክላስ ሲጫወቱ እናስተውላለን። ለምሳሌ ጀርመናዊ ማሪዮ ጎትዘ ለዚህ አንዱ ማሳያ ነው። ምክንያቱም የጀርመን እግር ኳስ የወቅቱ ኤክስፐርቶች ጎትዘን ከፍ ያደረጉበት የተጫዋቹ ኳሊቲና ብቃት ጎትዘ ያስተናገደው ደግሞ በጣም ፈታኙና ከባዱ እየተደጋገመ ያስቸገረው የሃርምስትሪንግ ጉዳት የመጨረሻ ትልቁን ጉዳት ካስተናገደ በኋላ በሃርምስትሪንግ ለ4 ወራት ከሜዳ ሲርቅ ጎትዘ ሳይኮሎጂካሊ ከሚዲያ የሚነሳ ነጥብና
የዚህ ተጫዋች ተጠባቂነት ያቺን የዓለም ዋንጫ የማሸነፊያ የጀርመንን ግብ ማስቆጠሩን ተከትሎ ጎትዘ በብዙ መልኩ በጀርመን እግር ኳስ ነግሶ የሚቆይ ተጫዋች ተደርጎ ይጠበቅ ነበር እና ያ ጉዳት ጎትዘን ወደ ቀድሞ ብቃቱ መመለስ ሳይችል ቀርቶ እንግዲህ ወደ ቀድሞ ቤቱ ወደ ቦሩሲያ ዶርትመንድ ቢመለስ ምን ቢል የጎትዘ ብቃት ሊመለስ አልቻለም። ወደ ብሔራዊ ቡድኑም ተመልሶ ፐርፎርም ማድረግ አልቻለም እና ተጫዋቾች ከጉዳት ሲመለሱ ሳይኮሎጂካል ዝግጁነታቸውን ማብቃት በራሱ ፈተና ነው ለክለቦች። ይህንን ቀደም ብዬ መግቢያ ላይ ያነሳሁት እንግዲህ ትናንትና የነበረውን የካይ ሃቨርት ጋዜጣዊ መግለጫ የካይ ሃቨርት የነበረውን ፈተናና የዚህን ተጫዋች ተነሳሽነት ፍላጎት ዛሬ ምሽት እንግዲህ ወደ ቀድሞ ቤቱ ወዳደገበት ወደሚወደው ወደሚወደደው ሳይገፋ በክብር ከተሸኘው ደጋፊ ፊት ነው ዛሬ የሚቆመው። ከወዲሁ ለካይ ሃቨርት የተለየ አቀባበል እያደረጉ ነው። በተመሳሳይ የቡድን ጓደኛው ፒሮ ሂንካፔ በቋሚነት ውል ወደ አርሴናል አይዘዋወር እንጂ በቀጣይ ሳመር በ53-54 ሚሊዮን ፓውንድ የቋሚነት ውሉ እንደሚጸና ከተጫዋቹ ብቃትም ከውሉም አንጻር ካገኘው ደቂቃ ስለ ውጤታማነቱ ፐርፎርማንሱ ከወዲሁ ያ የቋሚ ውል እንደሚጸና እየተነገረ ነው የፒሮ ሂንካፔ። ነገር ግን ካይ ሃቨርት ወደ ቀድሞ ቤቱ ከተዘዋወረበት ክለብ ሳይሆን ተዘዋውሮ በሌላ ቡድን ቆይታ አድርጎ እዛው ለንደን ውስጥ ወደ አርሴናል ከቼልሲ ወደ አርሴናል ከተዘዋወረ በኋላ ነው ዛሬ ምሽት እንግዲህ ለመጀመሪያ ጊዜ ወደ ባየር ሌቨርኩዘን ይሄ የ26 ዓመት ጀርመናዊ ኢንተርናሽናል ተጫዋች ወደሚወደድበት ስቴዲየም የሚመለሰው። ታስታውሱ እንደሆነ ካይ ሃቨርት በሌቨርኩዘን እያለ በወቅቱ የነበሩ ትላልቅ ክለቦች ከማድሪድ እስከ ሲቲ እስከ ሊቨርፑል እስከ ማንቸስተር ዩናይትድ በጣም ይህን ተጫዋች ለማስፈረም ከፍተኛ ጥረት አድርገው ተጫዋቹ ከተጠየቀበት የቡል ማፍረሻ ክፍያ ተጨማሪ ተከፍሎ ነው በነገራችን ላይ አብራይሞቪች ካይ ሃቨርትን ያስፈረሙት በቼልሲ። ታስታውሳላችሁ 72.6 ሚሊዮን ፓውንድ ነበር የወጣበት ይሄ ተጫዋች ከባየር ሌቨርኩዘን ወደ ቼልሲ ሲዘዋወር። ነገር ግን የተጫዋቹ ኮንትራት ማፍረሻ የነበረው 63.4 ሚሊዮን ፓውንድ ነው። ቦነስ ጥቅምና እንደ ተጫዋቹ ውጤታማነት የሚጨመሩ ጉዳዮች ተካተውበት በአንድ የክፍያው ስትራቴጂ እስከ 72 የተወሰኑ ሚሊዮን ፓውንዶች ድረስ መድረስ ችሏልና ክፍያው ተጠናቋል። በቼልሲ በኩል ስምምነቱ የነበረው በ3 ተርም የመክፈል ነው ጭምር። እነዚህ ሁሉ አድቫንቴጆች ቼልሲ መስዋዕትነት ከፍሎ አንድ ግን የቼልሲን የአከፋፈል ስርዓት በከፍተኛ ሁኔታ እንዲፈጸም ያደረገው የቼልሲ ደጋፊዎች የማይረሱት ካይ ሃቨርትም የማይረሳው በተለይ ባየር ሌቨርኩዘን የበለጠ የማይረሳው ጉዳይ ቢኖር የ2021 የፍጻሜ ጨዋታ በቻምፒየንስ ሊግ በነገራችን ላይ ውሉ ላይ ከሰፈሩ ነጥቦች መካከል በወቅቱ ይሄ መረጃ እንግዲህ ከቀናት በፊት ነው የተጋር ለሚዲያ ወጣው ገብታችሁ አትሌቲክስ ላይ መመልከት ትችላላችሁ። ባየር ሌቨርኩዘን በዩኤፋ የፋይናንስ ስርዓት ከፍተኛ ነጥብ ሊቀነስበት የሚችልበትን የ9 ሚሊዮን ዩሮ ከፍተኛ ኪሳራ ማለት ዩኤፋ በማይፈቅደው ሕግ መሰረት የተመዘገበ ሪከርድ ነበር ኪሳራ እና ያንን ክፍያ ባየር ሌቨርኩዘን የመፈጸም አስገዳጅ ቅድመ ሁኔታ በገባበት ወቅት ካይ ሃቨርት ያቺን ግብ በፍጻሜ ሲያስቆጥር እንደ ተጫዋቹ ውጤታማነት የሚጨመረው የባየር ሌቨርኩዘን የቦነስ ክፍያ ካይ ሃቨርት የቻምፒየንስ ሊግ አሸናፊ ከሆነ የጨዋታ ልዩነትና የሚያስቆጥር ከሆነ በሚል የሰፈረ ስምምነት ነበርና በቀጥታ ከቼልሲ 7.2 ሚሊዮን ፓውንድ እንዲከፈል ተጨማሪ ያደረገ በዛ አመት ያኔ ባየር ሌቨርኩዘን ከገባበት የፋይናንስ ቀውስ በአንዴ ሰርቫይቭ ማድረግ ቻለ። ይሄ የአጋጣሚ ትስስር ነው። ያንንም ታሪክ በማስታወስ ነው እንግዲህ ባየር ሌቨርኩዘኖች ለዚህ ተጫዋች ያላቸው ፍቅርም ውዴታም በክለባቸውም እያለ ከለቀቀም በኋላ በልዩነት ተጫዋቹን የሚወዱት የነበረውና ዛሬ ምሽት ወደዚህ ስቴዲየም ይመለሳል። ግን እንደ ሃቨርት ያለፉትን ወራት አንድ ሲዝን ማለት እንችላለን ከባድ ፈተና ያሳለፈ ተጫዋች
በቅርብ ከተጠናቀቀው የውድድር ዓመት አንስቶ እስከ ትናንት ምሽት ጋዜጣዊ መግለጫ ድረስ ከባዱን ስቴጅ ማለፉን ነው እንግዲህ ይሄ ምርጥ ግራኝ ጀርመናዊ ተጫዋች እየገለጸ የሚገኘው። ጋዜጣዊ መግለጫው ሙሉ ብትመለከቱ አሳዛኝ ጉዳዮችን ነው ይሄ ተጫዋች ያነሳውና ክለቡ በዋነኝነት የተጫዋቹን ሚና በሚፈልግበት አዲስ ፍላጎት፣ አዲስ ረሃብ በተፈጠረበት የውድድር ዓመት ይሄ ተጫዋች ክለቡን ለማገዝ በአስተማማኝ ሰዓት ከዛ ጉዳት ማገገሙን እንግዲህ በልዩነት በማንሳትና በድል ረሃብ ውስጥ እንደሚገኝ ገልጾ ነገር ግን ደቂቃ የማጣት ያለመጫወት ረሃብ ደግሞ ተጫዋቹን ሳይኮሎጂካሊ ምን ያክል ከባድ ጊዜ እንዳሳለፈ ገልጿል። በእግር ኳስ ሕይወቴ ይላል ካይ ሃቨርትዝ እንዲህ አይነት ከባድ ፈታኝ በጣም ከባድ የሆነ ጉዳት ባለፉት ጊዜያት ያስተናገድኩትን ያክል አስተናግጄ አላቅም። ለእኔ ይሄ በጣም ከባድ ነበር። ይሄን ፔን በህይወቴ አሳልፌው አላቅም ይላል። ምክንያቱም ይሄ ተጫዋች ያስተናገደው የጉዳት አይነት ብትመለከቱ ቶሎ እልባት ለመስጠት በጣም ከባድ የሆነ ሁለት የተለያዩ ጉዳቶችን ነበር ያስተናገደው። አንደኛው ታስታውሱ እንደሆነ በተጠናቀቀው የውድድር ዓመት የፈረንጆች ፌብሩዋሪ ወር ላይ በዱባይ በነበረው የአርሴናል ዝግጅት የሃርምስትሪንግ ያ የብሽሽት ጉዳት ጡንቻ ላይ የሚደርሰው የጡንቻ መሰንጠቅ ብቻ ሳይሆን የተሰነጠቀው የጡንቻው ይሄ ሃርምስትሪንግ መሳሳብ ብቻ ሳይሆን የተሰነጠቀው መጠን እንደ ቡካዮ ሳካ እንኳን በሰርጀሪ የሚመለስ አልነበር። ታስታውሳላችሁ፣ ፈጣን ሰርጀሪ አላደረገም ካይ ሃቨርትዝ ፈጣን ሰርጀሪ አላደረገም። የተወሰኑ ጊዜያትን ቆይቶ ሰርጀሪ እንኳን ለማድረግ ከባድና ውስብስብ ነበር እና ከባዱን የመጀመሪያ ሃርምስትሪንግ ጉዳት አስተናገደ። የሚገርመው ነገር ግን ካይ ሃቨርትዝ በአርሴናል ቤት በዱባይ ያን ሃርምስትሪንግ እስከሚያስተናግድ ድረስ ከፍተኛ ሌቭል ያለውን ሃርምስትሪንግ ጉዳት በእግር ኳስ ሕይወቱ አስተናግዶ አያውቅም። የተጫዋቹ ትልቁ ጉዳት የነበረው በሆፈንሄም ተከላካይ ቁርጭምጭሚቱ ላይ በአንድ ወቅት ሌቨርኩዘን እያለ ከባድ ጉዳት ያስተናገደው ነው በታክል። ከዛም በኋላ ተጫዋቹ ጠንካራ ጉዳት አላስተናገደም። በዚህ ጉዳት ምክንያት ሳይኮሎጂካሊ ያ የውድድር ዓመት ሙሉ አለፈው። ይሄን ተጫዋች ከፌብሩዋሪ ወር አንስቶ አስቡት፣ በቀሪ ወራት ይሄ ተጫዋች አርሴናል ማገልገል አልቻለም። ማገልገል ባለመቻሉ ይሄ ተጫዋች የሚወቀስበት የሚተችበትን ደግሞ በተመሳሳይ ተመልከቱ። ከዛም በኋላ ይሄ ተጫዋች እንደምንም ከዛ ጉዳት ሰርጀሪውን አጠናቆ ወደ ሜዳ ተመለሰ። በዘንድሮ አዲሱ ዓመት በተመለሰ የመጀመሪያ ጨዋታው የፕሪሚየር ሊጉ የመክፈቻ የአርሴናል የመጀመሪያ ጨዋታ በኦልድ ትራፎርድ ሁለት በተደረገው ጨዋታ በቪክተር ዮከሬስ በቀሪ ጥቂት ደቂቃዎች ተቀይሮ ገብቶ ጉልበቱ ላይ ያሉ ጠንካራ ደም ስሮች እንግዲህ ባልተጠበቀ መልኩ ከፍተኛ ጉዳት እንዳስተናገዱና ጉልበቱ ዙሪያ ያሉ ጥንቃቄ የሚፈልጉና ሰርጀሪ የሚያስፈልጋቸው ከባድ ደም ስሮች እንደተጎዱ ተነግሮት እንግዲህ ይሄ ተጫዋች ሲጎዳ ወይም ሲመታ ወይም ትልቅ ጉዳት ሲያስተናግድ ሳንመለከት በዛ ጨዋታ ጥቂት ደቂቃዎች አደረገ። ለቀጣይ 5 ወራት ወደ ሜዳ አልተመለሰም። በአጠቃላይ ስትመለከቱ ካይ ሃቨርትዝ ባለፉት 12 ወራት ውስጥ ያደረገው 5 ጨዋታ ብቻ ነው። ይሄ ተጫዋች እንዴት ሳይኮሎጂካሊ ከባድ ጭንቀት ውስጥ ሊገባ እንደሚችል ልክ በአንድ ጨዋታ ተመልሶ ቤንች ላይ ተቀምጦ ካይ ሃቨርትዝ ወደ ሜዳ ተመለሰ። አስደናቂ የካይ ሃቨርትዝ ወደ ሜዳ መመለስ ለአርሴናል ምን ያክል ልዩነት ይፈጥራል በሚል ትልቅ መወያያ አርዕስት ተነስቶ በአንድ ወቅት ይሄ ተጫዋች መመለሱ እንግዲህ ለሚካኤል አርቴታ በአስፈላጊና በአንገብጋቢ ሁኔታ እየተገለጸ ተጫዋቹ ቤንች ላይ ነበር። አሰልጣኙ ሳይጠቀመው ምንም አይነት አገልግሎት ሳይሰጥ በቀጣይ 2 ጨዋታዎች እንደገና ፊትነስ ደረጃው ሲለካ ይሄ ተጫዋች በበቂ ሁኔታ ሪከቨር ጊዜው ላይ የተወሰነ መጠነኛ የፊትነስ ማሻሻያ ስላለ ገና ወደ ቤንች ተመለስኩ፣ ገና ቤንች ላይ ቁጭ ብዬ ለቀጣይ ደቂቃዎች ስጠባበቅ እንደገና የሪከቨሪ ጊዜ ያስፈልጋል ተብዬ ለቀጣይ 2 ጨዋታ ከስብስቡ ውጪ ተደረግኩ ይላል። ያኔ ከፍተኛ የስነልቦና ስብራት ነው የደረሰብኝ ይላል ይሄ ተጫዋች።
እና በጣም አሳዛኝ ፈተናዎችን ከጉልበት ጉዳትና ከጡንቻ ጉዳት ውስብስብ ከሆኑ ክሮኒክ ከሆኑ ጉዳቶች እንግዲህ አገግሞ አሁን ላይ ለሚካኤል አርቴታ አርሴናል በበቂ ሁኔታ በአስተማማኝ መልኩ ዝግጁ መሆኑን ተጫዋቹም ለሳይኮሎጂካል ቡስት አሁን ላይ በዚህ ወቅት መነሳቱና የክለቡ ውጤታማነት በተነቃቃበትና ለስኬት ከየትኛውም ጊዜ በላይ አድቫንቴጆችም የቡድን ጥንካሬ ሁሉም ነገር በተመቻቸበት ሰዓት የበለጠ የቡድኑ ይሄ ስፕሪት እኔን ወደዛ ሳይኮሎጂካል ጥንካሬ መልሶኛል ይላል። ታስታውሱ እንደሆነ በኖቬምበር የነበረው የአስቶን ቪላ ጨዋታ ነው። አርሴናል 4-1 ባሸነፈው ጨዋታ ይሄ ተጫዋች ሪሃቡን አጠናቆ ቤንች ላይ ነበር። ከዛም በኋላ ባሉ ነው እንግዲህ 2 ተከታታይ ጨዋታ ከሜዳ ከስብስቡ ውጪ እንዲሆን የተደረገው። ስለዚህ ይሄ ተጫዋች እንግዲህ በተለያዩ ጉዳቱን ከተመለከታችሁ ሳይኮሎጂካል ጉዳትም ነበረው። ስለዚህ በ3 ጉዳት ነበር ተሰቃይቶ መከራውን አይቶ አሁን ክለቡ ደግሞ የበለጠ የሃቨርትን ታክቲካል አፕሮች ሲፈልግ በአስፈላጊው ሰዓት ለመጀመሪያ ጊዜ ይላል በተሟላ ጤንነት ለቡድኑ ለማገልገል ዝግጁ የሆንኩበት ወቅት ነው ይላል። ለመጀመሪያ ጊዜ ይሄ በጣም አሳዛኝ ነውና የካይ ሃቨርትዝ ወደ ቀድሞ ቤቱ መመለስ በአስተማማኝ የአርሴናል የውድድር ዓመት የበለጠ ጥንካሬውን የሚያስቀጥልበትን የፊት መስመር አማራጭ የሚፈጥር ጀርመናዊው በሚካኤል አርቴታ የታክቲክ ተለዋዋጭ የሜዳ ውስጥ ባህሪ እንግዲህ በእጅጉ የሚወደድና የሚደነቅ ተጫዋች ነው። ዛሬ ምሽት ምናልባት ሚካኤል አርቴታ በርካታ ደቂቃዎችን ከሚሰጧቸው ተጫዋቾች መካከል አንዱና ዋነኛው ሊሆን ይችላል። ስለዚህ የዛሬው ምሽቱ ጨዋታ በእንዲህ መልኩ ሰፊ ጉዳዮች ላይ ከቡድኑ አድቫንቴጅ የመጠቀም በጉዳት በኩል የካይ ሃቨርትዝ ጉዳይን ከግምት ውስጥ በማስገባት በእንዲህ መልኩ ቆይታ አደረግን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቶማስ ከስዊድን ላደረክልን ከፍተኛ የሱፐር ታንክስ ድጋፍ ከልብ በቻናላችን በቤተሰባችን ስም እያመሰገንን ድጋፍ ከኛ ጋር እንዲቀጥል የሁል ጊዜ ተስፋችን ነው። ቶማስ እናመሰግናለን ከስዊድን ላደረክልን ድጋፍ። ሌሎቻችሁ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ይህን ፕሮግራም የምታደምጡ ቻናላችን እንድትደግፉ የአክብሮት ግብዣችን ነው። በሁለተኛ ክፍል ፕሮግራማችን አርሴናል ሌቨርኩዘንን በባየርን አሬና በእንዲህ መልኩ ተመለከትን። በሶስተኛ ክፍል ፕሮግራማችን ተመልሰን እንመጣለን። ሰላም ቆዩ።